ከዚያችኛዋ ገነት ዕፀ በለስ በቅላ ዓለም ሞተባት። ይችኛዋ ገነት ከድንግል ማርያም ዕፀ ሕይወት ክርስቶስ ተገኝቶ ዓለም ዳነበት። ይችኛዋ ገነት የበቀለው ፍሬ ዓለምን አራቆተ። ከድንግል ማርያም የበቀለው ፍሬ ዓለምን አለበሰ። ይችኛዋ ፍሬ የበሉት ሆኑ። ከድንግል ማርያም ፍሬ የበሉት ምእመናን ግን ለዘላለም ክርስቶስን ለበሱ። ይችኛዋ ገነት ራቁትነት ተገኘ። በአማናዊት ገነት በድንግል ማርያም መልበስ ተገኘ። እንድትችል ሆና የተገኘች ደግሞ እሷ ብቻ ናት ነው መልስ። ያስቻላት እግዚአብሔር አይደል ሊለኝ ነው አንዱ ጠማማ ማለት ነው። ደግሞ አዎ ያስቻላት እሱ ነው። ንጹህማ አዳምም ንጹህ ነበር፣ ቆሸሸ እንጂ። ንጹህማ አለቃ ሳጥናኤልም ንጹህ ነበር፣ ረከሰ እንጂ። እግዚአብሔርን ከመውለድና ለፍጥረት ከመለመን የቱ ይበልጥ? ለመንማ መላክ ይለምናል እኮ እያልኳቸው። መለመንማ አብርሃምም ለመነ፣ ሙሴም ለመነ፣ ካህናትም ለመኑ። እግዚአብሔርን መውለድ ግን የተቻለው ለማርያም ብቻ። ቅዱሳን አይለምኑም እንደው? አይ አዎ ይለምናል። መለመንማ እንዴታ ይለምናሉ እንጂ። ግን ገብርኤል ቢቆም አገልጋይ ብሎ ይቆማል። አንቺ ግን ልጅ ብለሽ ትቆሚያለሽ። እግዚአብሔርን ልጅ ብላ የምትቆም ማርያም ብቻ ነው። መልአክ ቢለምን ለአንተ ምስጋና ሳቀርብ ኖሬያለሁ ብሎ ይለምናል። አንቺ ስትለምኝ ግን አንተን በተሸከመ ጀርባዬ ብለሽ ትለምኝዋለሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር መምህራችን ሊቀ ብርሃናት ቆሞስ አባ ወልደ ጊዮርጊስ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን መምህር የኔታ ገብረ መድኅን፣ ክቡራን የወንጌል መምህራን ሰባክያነ ወንጌል፣ የዕለቱ ተጋባዥ እህታችን ዘማሪት ምርትነሽ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች ምእመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ያስባለን የሰራዊት አምላክ ቅዱስ እግዚአብሔር ለስም አጠራሩ ዛሬም ዘወትርም ክብርና ምስጋና ለእርሱ ይሁን ነው እኮ የምልህ። እስኪ በሉ ማርያም ማለት በሉ የምትናገር ገነት ናት። ገነት ታወራለች እንዴ? ገነት ይህች እናንተ ሰፈር ያለችው አይደለም። እሷማ 40 ክንድ ነው ምላሷ። እንዳትቆጭ አንቺን አላየሁሽም። እሺ ስለማላቃችሁ ገነት የምትባሉትን አትቆጡኝም ብዬ አስባለሁ። እሷማ ስለፈልፍ ነው የምትለው። ያችኛዋ ገነት እኮ አላወራችም። ሲፈረድብን ዝም ምን ያለችው ወላዲተ አምላክ ገነት ነባቢት ግን ከፍርድ የምታድነን አይሰማችኋትም? ጠላ የላችሁም እኮ የምትል እኮ ናት። ጠላው እኮ አልቋል ብላ ለሆድ ለሚያልፈው ወይን እንኳን የምታስብ ጊዜ ገና ነው አላት። ደግሞ እሱ ምን ማለት መስላችሁ ነው? የምሰቀልበት እኮ ጊዜ ገና ነው። 3 ዓመት ከ3 ወር አስተምሬ ነው። ይሄኛውንም ግን ላርገው አላት። ከአንቺ ጋር ምን አለ? ይሄ የሚጠቀሳል እንትና ሰፈር። እስኪ በሉ ከአንቺ ጋር ምን አለ ይበሉ። ያንቺ ልጅ ተብዬ እናት አባቱን ያላከበረ ይገደል ብዬ እየሰራው ከሆንኩ ከአንቺ ተወልጄ አንቺን ካላከበርኩ እኔ ምንድን ነኝ ማለት ነው? ትእዛዝሽን እሰራለሁ እንጂ ጊዜ ግን ገና ነው ማለት አንቺም ታውቂያለሽ። ገና 3 ዓመት ከ3 ወር አስተምሬ ከዚያ በኋላ ነው የምሰቀለው። እስከዚያው ግን ይህን የሚጠጡት ብላ ተመልከቱ። በሞገስነት የሚቆም እስኪ በሉ በሞገስነት በሉ የሚቆም አምላክን ምን ብሎ ልጄ ብሎ በሉ እንጂ በሉ በደንብ በሉ ተናግሬዋለሁ። ልድገመው አንድ ቀን ለኪደሉ ዘምኩሎም ቅዱሳን ከቅዱሳን ይልቅ ትለምኝ ዘንድ ላንቺ ይገባል አለ። እስኪ በሉ ከቅዱሳን ይልቅ በሉ
ትለምኝልን ዘንድ ላንቺ ይገባል። ሰይ ለእመቤታችን ይገባል። አዎ መልአክ ቢቆም ገብርኤል ቢቆም ክንፌን እያማታው ሳበስር ኖሬ ማር እንጂ ይላል። ግን ይምራል እግዚአብሔር። አዎ ታዲያ ትለምኝልን ዘንድ ላንቺ ይገባል እንደ አለ እዛው ደራሲ። ቅዱሳን አይለምኑም ትይ እንደው አዎ ይለምናሉ። መለመንማ እንዴታ ይለምናሉ እንጂ። ግን ገብርኤል ቢቆም አገልጋይ ብሎ ይቆማል። አንቺ ግን ልጄ ብለሽ ትቆሚያለሽ። ይሄ የሚተካ ስም የሌለው ስም እግዚአብሔርን ልጅ ብላ የምትቆም ማርያም ብቻ ናት። አዎ መልአክ ይለምናል። መልአክ ቢለምን ላንተ ምስጋና ሳቀርብ ኖሬያለሁ ብሎ ይለምናል። አንቺ ስትለምኝ ግን አንተን በተሸከመ ጀርባዬ ብለሽ ትለምኝዋለሽ። መለመንማ ከቅዱሳን ይልቅ ላንቺ ይገባል። አዎ መልአክ ይለምናል። መልአክ ቢለምን በቅዳሴ ኖርኩ ይላል። አንቺ ግን በተሸከመ ማኅፀኔ ብለህ ማር ትይዋለሽ። አዎ መለመንማ መልአክ ይለምናል። መልአክ ቢለምን 24 ሰዓት ምስጋና አቀርባለሁ ብሎ ይለምናል። አንቺ ግን ስትለምኝ በጠባቸው ጡቶች ብለሽ ትለምኝዋለሽ። መለመን ላንቺ ይገባል። እንዴት? በሞገስ ትቆሚያለሽና። እስኪ በሞገስ በሉ። እስኪ በሞት ያፈርሰዋል። አገልጋይ ነኝ በሉ። እናት ነኝ። የቱ ነው የሚከብደው? ቀልድ አለ እንዴ? እንዲህ ዝም ብሎ በእናት ቀልድ ያለ መስሏችሁ ነው? አገልጋይ ነኝ ከሚለው ማን ነው ሞገስ ያለው? በስላሴ ፊት ሞገስ ያለው ስም ይሉሃል። ማርያም የሚለው ስም ነው። እንዴት? ልጅ ብላ የምትቆም ማርያም ናት። ግዳጅ የሚፈጽም እንዴት? እግዚአብሔርን ከመውለድና ለፍጥረት ከመለመን የቱ ይበልጣል? በሞቴ ነገር ሁላችሁ ባሉ ነገሩ እንጂ እግዚአብሔርን መውለድ ነው። መለመንማ መልአክ ይለምናል እኮ እያልኳችሁ ነው። መለመንማ አብርሃምም ለመነ፣ ሙሴም ለመነ፣ ካህናትም ለመኑ፣ እኛም እንለምናለን ያቅማችንን። እግዚአብሔርን መውለድ ግን የተቻለው ለማርያም ብቻ ነው። ያስቻላት እግዚአብሔር አይደል ሊለኝ ነው አንዱ ጠማማ ማለት ነው። ደግሞ አዎ ያስቻላት እሱ ነው። ግን እንድትችል ሆና የተገኘች ደግሞ እሷ ብቻ ናት ነው እኮ መልስልኝ። እስኪ በሉ ያስቻላት እሱ ነው በሉ። አዎ ግን እንድትችል ሆና ጠብቃ የተገኘች እሷ ናት። ንጹሕማ አዳምም ንጹሕ ነበር ቆሸሸ እንጂ። ንጹሕማ አለቃ ሳጥናኤልም ንጹሕ ነበር ረከሰ እንጂ። ሐዋርያማ ይሁዳም ሐዋርያ ነበር ጌታውን ሸጠ እንጂ። የተሰጣትን ጠብቃ የኖረች ግን ማርያም ብቻ ናት። መላእክትም ጠብቀው ኖረዋል። እስኪ በሉ መላእክትም በሉ ጠብቀው ኖረዋል። ደናግል ናቸው በሉ። ደግሞ አንዱ ሲሰማ መላእክት ደናግል ከሆኑ ያገባሉ። እንደው ከብት የሆነ ሰው ከብት ነው የሚያጫውተው ማለት ነው። እውነቴን እኮ ሰው ከብት አላልኩም። በሞቴ ይቅር በሉ ማለት የፈለግኩት ቅዱስ ዮሐንስ አፈወርቅ ምን ይላል? ወለ መላእክት ሳይተከሎሙ ድንጋሌ ህሊና ይላል። ለመላእክት የህሊና ድንግልና አልተቻላቸውም። ለማርያም ግን ምን አላት ይላል? ተቻላት። ድንግል ሆኖ መኖር ቀላል ሊሆን ይችላል። አረ ቀላልስ አይደለም። ሰው ስንቴ በዝሙት ይወድቃል። በዝሙት ባይወድቅ ስንቴ ሰው በሐሳብ ይወድቃል። ይትወላወል ህሊናሁ ለብእሲ ይትወላወል እምጊዜ ሞቱ እስከ ዕለተ ሞቱ እምጊዜ ልደቱ እስከ ዕለተ ሞቱ። የሰው ህሊና ከተወለደበት ጊዜ ጀምሮ ሲወጣ ሲወርድ ይኖራል። ያን ህሊና ጠብቃው የኖረች ማርያም ናት። ደሞስ መኮራቱ ነው። መላእክት ደናግል ናቸው። አዎ ያልወደቁት ደናግል ናቸው። ህሊናቸው ድንግል ነው። ግን በዛ ድንግልናቸው እግዚአብሔርን አመስግነው እንጂ እግዚአብሔርን ወልደውበት አያውቁም። እግዚአብሔርን የወለደ ድንግልና የማርያም ድንግልና ብቻ ነው። ለዚህ ነው ቅዱስ ዳዊት ምን አለ? አንድ ነገር እፈልጋለሁ፣ እሷም ማርያም ናት። እሷ ማን ናት? መላእክት ደናግል ናቸው። እግዚአብሔርን መውለድ አይችሉም፣ ያመሰግኑበታል እንጂ። ማርያም ድንግል ናት። አዎ በድንግልናዋ ኖረች። አዎ በዚያ ድንግልናዋ እግዚአብሔርን ወለደች። አዎ ከወለደችው በኋላ ድንግል ሆና ኖረች። መጠቀም ይለዋል። ለዓለም ሁሉ የደናግል መመኪያ ልትሆን ማርያም ተሰጠች። እሷን የሰጠን መድኃኔዓለም ይመስገንልን። ሌላ ምን እንላታለን? እሷን ስለዚህ ተመልከቱ፣ ይለምናሉ። መለመንማ እንዴታ! ቅዱሳን ይለምናሉ። ተመልከቱ፣ መለመንማ እንዴታ! ይለምናሉ። ቅዱሳን ነቢያት ቢለምኑ ሰበክን ብለው ነው። ማርያም ብትለምን ግን ወለድኩ ብላ ነው። ነቢያት ቢለምኑ ስለ ኃጢአታቸው አልቅሰው ሕዝብን ማር ብለው ነው።
ድንግል ማርያም ግን ስለ ልጇ አልቅሳ ነው። ላንተ ብዬ የተሰደድኩትን ስደት አስብ። ስላንተ ብዬ በድንግልና ጸንሼ በዝሙት ጸነሰች ተብዬ የተሰደብኩትን አስብ። የኔን ስድብ አስበህ የልጆችን ስድብ አርቅ ትለዋለች መድኃኔዓለምን። እንዲህ ብላ የምትለምን ወላዲተ አምላክ ናት። እሷን የሰጠን መድኃኔዓለም ይመስገን። እኔ ሌላ ምን እላታለሁ? እውነት እኮ ነው። ህሊናዬ ምላሴ ቢያጥርብኝ እንጂ ይሄ ለማርያም ቢያንስባት እንጂ እንኳን ሊበዛባት አልተነከም። ግን ለምን መሰላችሁ? ነቢያት ዳዊት ምን ብሎ ይለምናል? ጌታዬ ሆይ ማሬ ብዬ ቆሜ ሳለቅስ አንድ ስንዝር፣ ተቀምጬ ሳለቅስ ክንድ ከስንዝር እንባዬ ገብቷል፣ ማረኝ ይላል፣ ማርልኝ ይላል። ህዝብህን ይቅር በል እኔን ቅጣ ይላል። ድንግል ማርያም ግን ኃጢአት የሌለባት ንጹሕ ናት። ድንግል ማርያም ልትለው የምችለው ምንድን ነው? አንተ በተወለድክ ጊዜ ሄሮድስ በጠላትነት በተነሳ ጊዜ አንተን ይዤ ስሸሽ ያነባሁትን እንባ አስበው። ቤተ መቅደስ ስትገባ ስምዖን የሉቃስ ወንጌል ምዕራፍ 2 ላይ ትንቢት ሲናገር ምን አለ? አይንቴ ርእያ አድኅኖተከ ይእዜ ተሰዓሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርእያ አይንቴ አድኅኖተከ። ጌታ ሆይ ከእንግዲህ ባሪያህን ታሰናብተው ዘንድ ይገባል፣ ዓይኔ ማዳንህን አይተዋል አለው። ያቺ የማዳኑ ሥራ የተፈጸመባት ክርስቶስን ይዛ የመጣ የማርያም እጅ ክርስቶስን ታቅፈው በግ ወደሚሰዋበት ቤተ ክርስቲያን ምኩራብ ክርስቶስን ይዛ የሄደ የማርያም እጅ እኔን ከፍ አድርጎ ማር ቢል ከባድ ነው። እዚህ ጋር አሰናብተኝ አለ። በቃ ልሙት አለ እኮ። ለምን? ተስፋዬን አይቻለሁ። ማን ነው ተስፋው? ክርስቶስ። ስምዖን በእርጅናው ይጠብቀው የነበረ ማን ነው? ማርያም። ለምን? ማርያም ክርስቶስን ካልወለደች ክርስቶስን ከየት ሊያገኝ ይችላል? ስለዚህ ተመልከቱ፣ የዚያን ጊዜ ስምዖን ወለኪሰ ተመልከቱ ይበው ኩናት ውስተ ልብኪ፣ ባንቺ ግን በነፍስሽ ሰይፍ ያልፋል አላት። የዚያን ጊዜ ወላዲተ አምላክ ምርር ብላ አልቅሳለች። አዎ ቅዱሳን ያስምራሉ። ምን ብለው አለቀስን በንባችን ማርልም ብለው። ማርያም ግን ኃጢአት ኖሮባት ስለ ኃጢአቷ ያለቀሰች ሳትሆን እግዚአብሔርን ወልዳ ልጄን ይገሉብኛል ብላ ስለሱ ያለቀሰች ናት። ስለሱ ባለቀሰችው እንባዋ ዓለምን ታስምራለች። እሷን የሰጠን መድኃኔዓለም ይመስገን። ግብፅ በተሰደደች ጊዜ ልጇን ሊገሉባት ይሄ ያላስማረ ማን ያስምራል? እስኪ ልንገራችሁ። እናት አባት ሳይኖራ ብቻዬን ሆኜ አንተን ተስፋ ያደረኩት ዘመዶችን ማር ዘመድ ሁሉ ትታ 15 ዓመት ቁጭ እናት አባቷ ሲሞቱ ለልቅሶ ያልወጣች ማርያም፣ መሞታቸውን ብቻ የሰማች ማርያም የሞቱ ዘመዶችን ማር ብላ ታስምረናለች። እሷን የሰጠን መድኃኔዓለም ይመስገን። እልልታ አታብዙ። ቆይ ልልዳችሁ፣ ቆይ ልጨርስ። እያቋረጣችሁ ስለሆነ ብዬ ነው። ይቅር በሉኝ እሺ፣ እንድጨርሰው ብዬ ነው። ከዚያ ተመልከቱ፣ በተሰደደች ጊዜ ስትሰደድ አንደኛ ቤተ መቅደስ የኖረች ናት። የከተማ ልጅ አሁን ገጠር ይሆንለታል? አንድ ቀን ሜዳ ረግጣ አታውቅም እኮ ማርያም። እንደዚህ ሜዳ ረግጣ አታውቅም እኮ። ቤተ መቅደስ ቁጭ አለች። ሁሌ ቤተ መቅደስ የተቀመጠች፣ አንድ ቀን ከቤተ መቅደስ ያልወጣች ማለት እሷ ናት። ያ ጌታን ከወለደች በኋላ ተመልከቱ፣ ጉዞ የጀመረችው ቤተ መቅደስ ባደገው እግሯ ነው። አንደኛ ሀገር የማታውቅ ስደተኛ ይሏቸዋል ማርያም ናት። ለዚያ ነው ስደተኛ ልጆችን ማራቸው የምትለን በእሷ ስደት ነው። ይኸውላችሁ ሰው ሲሰደድ ቢያንስ መመለሻውን አውቆ ተስፋ ያደርጋል። ድንግል ማርያም ስትሰደድ መመለሻ ጊዜ አላወቀችም። መመለሻ የሌለው ኃጢአትን የሚሰሩ ልጆቿን መመለሻ በሌለው ስደቷ መለሰችን። እሷን የሰጠን እግዚአብሔር ይመስገን። ስትወጣ በክረምት ወጣች። በክረምት ወጣ እኛን ወደ በጋ መለሰችን። ስትወጣ ከሰማይ ዝናብ ከመሬት የእስራኤል ብርድ እንደ ኢትዮጵያ መስሏችሁ ነው? የእስራኤል ቤት አይሲ የተገጠመበት ነው፣ ማሞቂያና ማቀዝቀዣ። በጋውም አይቻልም፣ ክረምቱም አይቻልም። ኢትዮጵያ እግዚአብሔር ይመስገን የታደለ ክረምት ነው ያለን። የተመጣጠነ ማለት ነው። ወይዘር ነው እሱ የተመጣጠነ ነው። በዚያ ቁር ላይ ልብስ ሳትይዝ ብቻዋን ስደት ጀመረች። ደግሞ ስደት የጀመረችው ብቻዋን መስሏችሁ? ልጅ አዝላ ደግሞ ልጅ አዝሎ ስደት ከባድ ነው። እሱን አዝላ ተሰዳ እሱ ደግሞ እኛን ወሐዘሎሙ በክነፊሁ እንዳለ በክንፈ ረድኤቱ አዝሎ ወደ ርስት መለሰን። እሷን የሰጠን መድኃኔዓለም ይመስገን።
መድኃኔዓለም ይመስገን። ስለዚህ በዚህ ሁሉ ድንግል ማርያም እስኪ የግማን ነው አንድ ነገር እሻለሁ በሉ በሉ እንጂ በየት መኖር? በማን ቤት? በእግዚአብሔር ቤት። ምን ማለት? ያቺ የእግዚአብሔር ቤት ማናት? ድንግል ማርያም። ለዚህ እኮ ነው ግብረ ድንግል ይሴብህ ልሳንነ ዮም ንወድሳ ለማርያም ወላዲተ አምላክ። አንደበታችን ቀድሞ ከነበሩ ሰዎች ጋር ሆኖ ማርያምን ያመሰግናል። እንዴ የምን ምስጋና ስንለው ቁፋሮ አይደለም፣ ፈትል አይደለም። በሕቱም ድንግልና ጸንሳ መውለዷን በሕቱም ድንግልና ጸንሳ በሕቱም ድንግልና መውለዷን ይናገራል። ዝም ካላችሁ ኑ ኩልክሙ አሕዛብ አለ። እናንተ ዝም የምትሉ ከሆነ አሕዛብ ኑ ማንን እናመስግን? ማርያምን እናመስግን። ለምን? እስመ ኮነት እመ ድንግለ ወጽሙረ ይላል። ተመልከቱ፣ እናትነትን ከድንግልና ጋር ይዛ ተገኝታለችና። ሶስት ነገር ከድንግል ማርያም አልተለየም። ስንት ነገር? ሴቶች በጸነሱባት ሴቶች ከወንድ ጋር በተገናኙባት ቅጽበት ወይም የሚወልዱ ሴቶች ሶስት ነገርን ያጣሉ። ስንት ነገር? አንደኛ ድንግልና ይጠፋል። ሁለተኛ ዘር ይቀበላሉ። ሰስሎተ ድንግል ምንድን ነው? ሰስሎተ ድንግልና ሩካቤና ከዛ በኋላ ምን የሚል ስም የላቸውም። ድንግልና፣ ዘር፣ ሩካቤ፣ ሰስሎተ ድንግልና ያገኛሉ ማለት ነው። ይህ ካለ ድንግል ማርያም ግን ጌታን ስትጸንሰው ሶስት ነገር ከሱ አልተለየም። ኃይለ ዘር የለባትም፣ ድንግልናው አልተሻለም፣ ሩካቤም በድንግል ማርያም የለም። በድንግልና ጸንሳው በድንግልና ወለደችው። እሷ በድንግልና ጸንሳ ጌታን በመውለዷ እኛ ከጥምቀት ማይጸን በድንግልና እንድንወለድ አበቃችን። ይህን ያደረገልን አምላክ የተመሰገነ ይሁን። ሰይ ገነት በሉ አንዴ፣ ገነት በሉ። ገነትን ተሳድቤ ማሳልናገር አልሄድም። ያችኛዋ ገነት ልብ በሉ እንግዲህ፣ ያችኛዋ ገነት ምን አለ? ዛፍ። እስኪ ዛፍ በሉ። ዛፉ ምን የሚጠጣ ነው? ውሃ በሉ። ከዛ በኋላ ምን ያደርጋል? ያብባል። ከዛስ ያፈራል። ከዛስ ይረግፋል። የዚያችኛዋ ገነት ፍሬ ነው ይሄ። የዚህችኛዋ ገነት ፍሬ ግን ልነግራችሁ ነው። አንደኛ ያችኛዋ ገነት ኃላፊ ናት። ይሄን አታውቁም? ይችኛዋ ገነት የማታልፍ ናት። ያችኛዋ ገነት ትተካለች። በማን? በመንግስተ ሰማያት። ከአማናዊት ድንግል ማርያም ከገነት ከሷ የበቀሉ ምእመናን እሷ የማታልፍ ልጆቿም የማያልፉ ናቸው። ወፍሬሆሙ ይነብራል። ተመልከቱ፣ ፍሬያቸው ለዘላለም ይኖራል። ሃይማኖታቸው ለዘላለም ጸንቶ የሚኖር ፍሬ ያላቸው ምእመናን የሚበቅሉት ከማን ነው? ከድንግል ማርያም። እሷን የሰጠን እግዚአብሔር ይመስገን። ያችኛዋ ገነት ሞት ደገሰች፣ ድንግል ማርያም ሕይወትን ደገሰችልን። አልደገሰችልንም እንዴ? ከዚያችኛዋ ገነት ዕፀ በለስ በቅላ አልሞተባት። ከዚህችኛዋ ገነት ከድንግል ማርያም ክርስቶስ ዕፀ ሕይወት ክርስቶስ ተገኝቶ ዓለም ዳነበት። ከዚያችኛዋ ገነት የበቀለው ፍሬ ዓለምን አራቆተ። ከድንግል ማርያም የበቀለው ፍሬ ዓለምን አለበሰ። ተራቅቶ አለበሰን። ከዚያችኛዋ ፍሬ የበሉት ራቁት ሆኑ። ከድንግል ማርያም ፍሬ የበሉት ምእመናን ግን ለዘላለም ክርስቶስን ለበሱ። እለ ተጠመቅሙ ክርስቶስሃ ለበስክሙ ይላል ቅዱስ ጳውሎስ። የተጠመቃችሁ ማንን ለበሳችሁ? በሉ ንገሩኝ። በዚያችኛዋ ገነት ራቁትነት ተገኘ። በአማናዊት ገነት በድንግል ማርያም መልበስ ተገኘ። በዚያችኛዋ ገነት ከፍሬ በኋላ ሰይፍ መጣ። በድንግል ማርያም በአማናዊት ገነት ከድንግል ማርያም ከተወለደው በአማናዊት ገነት በድንግል ማርያም ፍሬ ግን ሰይፍ ተወገደ። እስኪ በሉ በነፍስሽ በሉ። ሰይፍ ያልፋል። በደንብ በሉ። ሲተረጎም ምን ማለት ነው? ሰይፍ ያልፋል ነው። እሺ ገብቷችኋል? ማለፍ አልገባችሁም? ነፍስ የተባለ ማን ነው? ክርስቶስ በሉላችሁ። እስራኤል ስቅልተ ትሬያ ለሕይወትከ። እስራኤል ሕይወትህን ምን ብለህ ታያታለህ? ሰቅለ። ሕይወት ደግሞ ምንድን ነው? ነፍስ በሉ እንጂ። ሕይወት ተብሎ የተጠራው ማን ነው? ክርስቶስ። ክርስቶስ ሲሰቀል በክርስቶስ ምን አለፈ? የገነት ሰይፍ አለፈ። አያችሁ አይደል? ገነት ላይ በፍሬ ምክንያት ሰይፍ ተጋረደ። በድንግል ማርያም በአማናዊት ገነት በድንግል ማርያም ፍሬ የገነት ሰይፍ አለፈ።
ሰይፍ በሰይፍ ተወገደ። ያችኛዋ ገነት ልብ በሉ የገቡባት ይወጣሉ፣ ድንግል ማርያምን የተጠጓት ከቶ አይወጡ፣ ከቶ እስከ ዘላለም አይወጡ። ለምን? ከገቡ መውጣት ካገኙ ማጣት ከድንግል ማርያም የለምና። የገባባት አዳም ነበር፣ ወጣ። መውጣት ብቻ አይደለም ተረገመባት። በዚያችኛይቱ ገነት እርግማን ተሰማ። በድንግል ማርያም ግን ምን ተሰማ? ብሩክ የሚል ስም ተሰማ። በዚያችኛይቱ ገነት እባብና ሰው መከሩባት። በዚህችኛይቱ በድንግል ማርያም ግን መለኮትና ስጋ ተዋህዱባት። በዚያችኛይቱ ገነት የሚሞት እባብና የማይሞት አማናዊ እባብ ሰይጣን መክረው አዳምን አሳቱ። እስኪ የሚሞት እባብና በሉ፣ ቆይ እንዲህ እናድርገው፣ ደም ያለው እባብና በሉ፣ ደም የሌለው እባብ በሉ እንጂ መክረው ሰውን አወጡ። የት ነው የመከሩት? ገነት። እውነት ይችኛይቱ ገነት ግን የማይሞት ማን ነው ሲባል ዲያብሎስ ይሞታል። የሚሞት ማን ነው ሲባል የለበሰው ማን? እባብ በሉ እንጂ። ተመካክረው ተለባብሰው የት ነው የሄዱት? እሴቲቱ ጋር በሉ እንጂ እሴቲቱ ጋር ሄዱ። ልብ በሉ። አሁን ደግሞ በድንግል ማርያም ክርስቶስ ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ላይ ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል። ሙሴ በምድረ በዳ እባብን እንደሰቀለ ክርስቶስም ይሰቀል ዘንድ ምን ይለዋል? ይገባዋል። ያ በምድረ በዳ የተሰቀለው የምን እባብ ነው? የናስ እባብ በሉ። የበላው የምን እባብ ነው? ነዘር እባብ በሉ። በዛው ነዘር እባብ ደም ያለው እባብ በላ፣ ደም የሌለው እባብ አዳነ። የመሬት እባብ በላ፣ ሙሴ የሰቀለው እባብ የነሐሱ እባብ አዳነ። እንደው መናፍቃን አፋቸውን ሲከፍቱ ነበር፣ አለመታደላቸው። እባብ ሁልጊዜ አፏን መክፈት አይደል ስራዋ? እንደው ዝም ብላችሁ ይዋት። ጆሮዋ ስለማይሰማ መላሷን ውልብልብልብ በቃ መከራ እንደዚህ አላይ። ጆሮዋ የላትማ ጆሮ። የእባብ አንዱ መጎዳት ምንድነው? ጆሮዋ ለመኖር ማለት ነው። የመናፍቃን መሳደብ ምክንያት ምንድነው ማለት? አንዱ መደንቆር ማለት ነው። ይሰማል አይደል? እስኪ ዲያብሎስ በሉ ምሕረት አያረግም፣ ምሕረት አይደረግለትም፣ ምሕረት አይሰማም በሉ እንጂ። የሰውን ክፋት ሸልጎ ገምግሞ አይተው። እስኪ ምሕረት አያረግም በሉ። ምሕረት ስለማያረግ ምሕረት አይደረግለትም። ምሕረት አይሰማም በሉ። ምሕረት ስለማይሰማ ምሕረት እንደተደረገ አያውቅ። የሰውን ኃጢአት ገምግሞ አይተውም በሉ። ገምግሞ ስለማይተው የእሱ አይተውለትም። ከጥንተ ጠላታችን ከእንዲህ ያለው አዳነን ነው እኮ ሰው። የዲያብሎስ ልጅ ምሕረት አይሰማም ነው የምላችሁ እኮ እናንተ። በቃ እርፍ ማለት ይሄን ሰምቶ ነው። አልሰማል አይደል? አዎ የዲያብሎስ ልጅ መች ይሰማል? አለቅ። ዲያብሎስ ይሰማል? አይሰማም። ልጆቹ ይሰማሉ? እና ምን እባብ የምታሳዝነኝ ያለው ሁልጊዜ ምላሷን ማውለብለብ ስራዋ ማለት ሁሉን መንከስ። ድንጋዩን ይነክሳል፣ ሰውም ይነክሳል። ያገኘው መቱን መንከስ ዝም ማውለብለብ ምላሱ። ለምን ስትሉ አይኑ ብቻ ስለሆነ የሚያየው ጆሮ ስለማይሰማ ሁሉ ጠላቱ ነው ማለት ነው። ቢያንስ እግዚአብሔርን እናት ጠላት ይደረጋል፣ በሞት ያፈርሰው። እንዴው ሌላው ይቅር፣ እንደ እግዚአብሔርን እናት ጠላት ትሁን። ምን ተብሎ ነው እግዚአብሔር ማረኝ የሚባለው? እናቱ ተጠልታ እሱ እንዴት ነው ማረኝ የሚባለው? እሺ ሰባኪ ነኝ፣ እሺ ኢየሱስን እገልጣለሁ፣ እሺ ማርያም ግን አታስፈልግም። እግዚአብሔር ታስፈልጋለች ብሎ ለድነት ምልክት አድርጓት አንተን አታስፈልግም የምትላት ገላትያ ምዕራፍ 4 ላይ ዋመበጻል እድሜው እግዚአብሔር ፈኖ ወልዶ ተወልደን በሴት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴት ተወለደ። ያቺ ሴት ማርያም ናት። እግዚአብሔር ወደ ማርያም ከመጣ ወደ ማርያም አልመጣም። ረባካያ እስኪ በትጎዳ እንደው ተጎለት እዛው። እውነቴን እኮ ነው። አያስቅም? እውነቴን እኮ ነው። የሚያስቅ መስሏችሁ ነው የምነግራችሁ? አያስቅም። ሁሉን መንደፍ ልብ ብላችሁ ስሙ። ቆይ ልመልሳችሁ ወደ ነገሬ። የበረሃው እባብ ሁለት እባብ ነው ያለው። ስንት እባብ? እና የጳጳሳት የሚይዙት ማን ፓትርያርካችን የሚይዙት የብፁዕ ቅዱስ አባታችን ያቡነ ማትያስ በትረ ሙሴ ምን አለበት? እባብ የለበትም? የሆነ ሰዓት ላይ አፋቸውን ሲከፍቱ አልሰማችኋቸው? መናፍቃኑ እባብ ይዘው ነው የሚዞሩት። አየህ የሚል ማለት ነው። እስኪ ጀግና ከሆንክ ፋርማሲው ላይ የጽዋው ላይ ያለውን እባብ አውርደህ ሂድና
ያለ ምን አትሳደብም ጀግና ከሆንክ? እንደው ሰው ተንኮሉ ተመልከቱ። ሁልጊዜም የዲያብሎስ ስራው ጽድቅ ማሰናከል ማለት ጋኔን የተዳለ ቢሉት ጽድቅ ላሰናክል፣ በቃ ሌላ ምንም ትርጉም የለም። ዲያብሎስ ልክ አይደለም ያለው ደግሞ ልክ ነው። በቃ ይሄን እናውቃለን። ስለማሰማ ነው። ደንቆሮ ድምፅ አልሰማ ቢልኛ ምን አገባን? አሰማማ እንደኛ እንሰማ ድምፅ ውበት እንዳለው የምናውቀው የሰማነው ነን። ሰምታችኋል? አይን ፀሐይ እንደምታምር የምናውቃት ምን ያለን አይን ያለን ብቻ ነን። ሽቶ እንደሚሸት የሚያውቀው ምን ብቻ ነው? አፍንጫ ያለው ብቻ ነው። ማር እንደሚጣፍጥ የሚያውቀው ምን ያለው ሰው ብቻ ነው? የሌለው። ኧረ ማር አይጣፍጥም ቢልስ ጅላጅል ነው የሚባለው አይደል? የታየው ነው የሚባለው። መልስ እኮ ምንም አትናደዱ። እውነቴን ነው። እንዲያ የሚል ጋኔን ስታገኙ ምላስ የሌለሽ ሆኖ በቃ ትቶ ሄድ። አቤት መጨበጥ ሲል አንድ ሰው እጅ የሌለው ሰው ተመደ ነው የሚጨበጥ ቢል ምን ይባላል? እንዴ ሰውዬ እጅ ሳይኖር እኮ ነው የሚባለው አይደል? የዲያብሎስ ልጅ ምህረት አይሰማም እያልኳችሁ እኮ ነው ያለሁት። እግዚአብሔር ልቦና ይስጣቸው። ያ በትረ ሙሴ በምድረ በዳ የሰቀለው ያ ፓትርያርካችን የሚይዙት ብፁዕ ቅዱስ አቡነ ማትያስ የሚይዙት እባብ ያለበት መስቀል ሙሴ በምድረ በዳ የሰቀለው የነሐስ እባብ ምሳሌ ነው። የምን እባብ? እባቡን በእባብ አጠፋው። አይገርምም? የነሐስ እባብ የሚል ስም አለው ግን አይናደፍም። የእባብን መርዝ የሚያጠፋ መርዝ የሌለው እባብ። እባብ መባሉ ለምንድን ነው ቢባል ክርስቶስ ሲሰቀል ወንበዴ የሚል ስም ተሰጥቶታልና ያ ስም ብቻ እባብ ተብሎ እንዲጠራ አደረገው። የነሐስ እባብ ነው የምንለው። ስለዚህ ተመልከቱ፣ እየሰማችሁኝ ነው? በገነት በሉ ደም ያለው እባብና ደም የሌለው እባብ ሄዱ አሳቱ። ደም ያለው እባብ የተባለ እባብ ነው ታውቁታላችሁ። ደም የሌለው እባብ የተባለ ዲያብሎስ ነው። በሚሞት እባብ የማይሞት እባብ ዲያብሎስ እንዳለ ወደ አማናዊት ገነት የሚሞት እባብና የማይሞት እባብ ያስወጣውን ሰው ለማዳን ክርስቶስ ወደዚህ ዓለም ወንበዴ ተብሎ ሊጠራ መለኮቱን ከስጋ ጋር አዋህዶ በመስቀል ተሰቀለ ማለት ነው። በመስቀል ሲሰቀል ወንበዴ የሚል ስም ተሰጠው። እርሱ ግን ወንበዴውን አዳምን የሚያድነው ነበረ። ስለዚህ ተመልከቱ፣ በዚያ እባብ ውስጥ የማይሞት እባብ ዲያብሎስ እንዳለ በሚሞት ስጋ ውስጥ የማይሞት መለኮት ነበረ። በስጋው እየደማ በአምላክነቱ ግን ሞትን ይቸነክረው ነበረ። በስጋው እየሞተ ሕይወት ይሰጥ ነበረ። መራራ ሐሞት እያጠጡት ጣፋጭ ሕይወት ይሰጥ ነበረ። በመሬት እየገዙት እሱ ሰማይና ምድርን ይገዛ ነበር። የድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና ይግባው። እሱ በመስቀል ሆኖ ሰማይና ምድርን የገዛ ከሱ በቀር የለም። እየሞተ የገዛ አይታችሁ ታውቃላችሁ? እርሱ ክርስቶስ ነው። እየሞተ ፀሐይን ያጨለማት፣ በፀሐይ ኮሩ አጨለማት። በመቃብር ኮሩ ሙታንን አስነሳባቸው። በቤተ መቅደስ ኮሩ መጋረጃውን ሰነጠቀው። ፀሐይ፣ ጨረቃ፣ ከዋክብት ኮርተውባቸው ነበር፣ አረገፋቸው። በነቢያት ይኮሩ ነበረ። ከነቢያት እነ ሙሴን ቀስቅሶ አመጣቸው፣ አስነሳቸው። ሙታንን የሚቀሰቅስ የሕይወት ባለቤት ክርስቶስ ነው። እርሱን የወለደች ማርያም ስሟ የተመሰገነ ይሁን፣ ስሟ የተመሰገነ ይሁን። ይችን ቤት በሉ ሁላችሁም፣ ልጨርሰው እንግዲህ። በዚህች ቤት በሉ እኖር ዘንድ እለምናለሁ። አንድ ነገር ብቻ እሻለሁ በሉ። እሷ ማናት? በሉ ንገሩ። እሷ ማናት? ድንግል ማርያም ናት። ከዛ በዚያ ምክር የተመከረውን በመላክ የተመከረውን ከመላክ ጋር መክራ ለሔዋን ጆሮ ካሳ የሆነችላት፣ በፍሬ የሞተችውን ሔዋን በማኅፀኗ ፍሬ ሕይወትን የሰጠቻት፣ በማየት የሞተችውን ሔዋን ክርስቶስ እርቃኑን ሆኖ ታይቶ እንዲፈውስ ክርስቶስን የወለደችለት፣ ለዓለም ተስፋ አንድ ቤት መተኪያ የሌላት ቤት ማርያም ተወልዳ የማትደገም ብቸኛ የእግዚአብሔር እናቱ ወላዲት አምላክ እሷን የሰጠን እግዚአብሔር ይመስገን። ወደዚች ቤት ተፈጠናላችሁ አትፈጥኑም? በሉ ነገር የመጨረሻ ነው። አትፈጥኑም? ታዲያ እግዚአብሔርን የታቀፈ እጅ እኔን አያቅፍም? መታደሌ ነኝ እንጂ እኔ ልጅ መታደሌ። ለእግዚአብሔር እኮ ሞግዚቱ አይደለች፣ እናቱ ናት። ለእግዚአብሔር እናቱ ከሆነች ፍጥረቱን ሁሉ ይዛ በምልጃ ረድኤቷ የምትጠብቅ እሷ ናት። በሥላሴ ፊት ሞገስ ያላት ቅዳሴን ከውዳሴ የደገመውን
ባሕረ እሳትን አላሳየውም ብላለች ወላዲተ አምላክ። ይህ የሚሆነው በማን ቸርነት ነው? በእግዚአብሔር ቸርነት፣ በድንግል ማርያም ምሕረት ነው። መዝሙረ ዳዊት ደግሞ መድገም አብሮ መዝሙረ ዳዊት የደገመ ሰው ደግሞ መላእክት ጥላ ይዘውለት ነው የሚወጡት። እስኪ በሉ መዝሙረ ዳዊት የደገመ በሉ መላእክት ምን ይዘውለት ይሄዳሉ? ይህን ሳልናገረው አንድ ደቂቃ ብቻ ይታገሱ። ይህን ሳልነግራችሁ ከሄድኩማ ሊያመኙ ይችላል አይደል? ይቅር በሉኝ፣ አያመኝም። ወላዲተ አምላክ እያለች ነው። እየሰማችሁ ነው። የእመቤታችንን ውዳሴ በሉ ተምሮ የማይደግም በሉ እንጂ ድግስ ተጠርቶ ውሃ የተደፋበት ይመስላል። ተምሮ ያችን መጋረጃዋን አላያችኋትም? ከሰማይ የወረደችውን አልነገርኳችሁም? በስንት ወገን ነው የተያዘችው? በአራቱ ማዕዘን ወላዲተ አምላክ ሳይሉ መዋል ጅልነት ነው ማለት ነው። በአራቱ ማዕዘን ይባላል። ተምሮ ይኸውላችሁ መጀመሪያ ምን ይቀድማል? መማር በሉ። ከዛ ምን ማለት ከደጉ ልጀምር። የሰባቱን ቀን አንድ ቀን የሚደግም ሰው ዓለምን ሁሉ ጠቅልሎ እየገዛ ደስተኛ ሆኖ የሚኖር ሰው ይመስላል። ሁሉ እየተገዛለት ጠላት የሌለበት ንጉሥ ማለት ነው። ለምን እንደዛ ሆነ በሉ እንጂ እሷ ንግስት አይደለች? ልጇ ደግሞ ምንድን ነው? ልጇ ንጉሥ ከሆነ ደግሞ ሁሉን ምን ብያችኋለሁ ብሎ ነው። ሁሉም ከሰጠን እንኳን ንግስናን ስጋውን አልሰጠንም። ስጋውን የሰጠ በሱ ንግስና ንጉሥ እንድትሆን ያደርጋል ማለት ነው። ሁሉ የተገዛለት ሰው ይመስላል። እሺ የዕለቱን የሚደግምስ የእናት አባቱን ርስት እያስተዳደረ ሰራተኛ ኖሮት ሁሉ የሞላለት ሰው ይመስላል አለ። እግዚአብሔር እንድንደግም ይርዳን። የማይደግምስ በሉ እንጂ የማይደግም ደግሞ ድግስ ተጠርቶ ወረቀት ተሰጥቶት ሰርገኛው ተቀድሞ ገብቶ እጃቸውን ታጥበው ምን ብለው በልተው ጨርሰው ሲወጡ አላዩትም። እንደው ያች ሰራተኛዋ ስደፋ በሳፋ ነው እንግዲህ አልብሰው ኧረ መድኃኒዓለም አላ አይልም ሊል ይችላል ብዬ ነው። ኧረ መድኃኒዓለም አበሰበሰችኝ እኮ ብሎ እንደው ዘወር ብሎ አይቶ ቆይ ብላ ብለው ጠርተው ውሃ የሚደፉብኝ ብሎ ተቆጥቶ ጎለል 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 እያለ ሲሄድ ደግሞ የወጥ ሽታ ይመጣል ልጣቢው ላይ። አንተ ወጥ ውስጥ ጥሩ ነበር እያለ ጠርተውኝ ይሆን እንዲያይተው እያለ ዘወር እያለ ደግሞ ወጡን ሸተት እያደረገ ጠርተውኝ ይሆን እንዴ እያለ ዘወር ሲል ጉድጓድ ገብቶ እግሩ ተሰብሮ ወድቆ ጨለማና አራዊት ያደሩበት ሰው ይመስላል። ምን የማይል ውዳሴዋን የማይደግም በሉ እንጂ ድግስ ምንድነው በሉ። ድግስ ምንድነው በሉ። የአምላክ ሰው መሆን ሰርግ እሱ ነው። ወደ ድግስ መጠራት ማለት አምላክ ሰው ሆነ ለማለት ድንግል ማርያምን የአምላክ እናት ማለት ነው። ሲበሉ የአምላክ እናት በሉ። ከዛ እዛ ድግስ ሲመጡ ወጥ እንደመደፋት በድንግል ማርያም አምኖ እሷን የአምላክ እናት የታመነች አማላጅ ልጇን ደግሞ መድኃኒት ሕይወት ብሎ አለማመን ነው። በር ሲደርሱ ውሃ መደፋት ማለት ደግሞ በድንግል ማርያም ሳያምኑ ሜዳ ለሜዳ መንጓለን ማለት ነው። እንደገና ደግሞ ዘወር እያሉ መሄድ ልጇ እኮ እንደው አምላክ ነው እያሉ ደግሞ መመለስ ማለት ጠሩኛል እንደ ልጇ አምላክ ነው እያሉ ወደ ሃይማኖት መምጣት ማለት ነው። ሃይማኖት ሳይኖር ሃይማኖተኛ መምሰል ማለት ነው። ከሜዳ ወድቆ እንደመሰበር ወደ መቃብር መውረድ፣ ወደ ጉድጓድ እንደመግባት ተሰብሮ እዛው ላይ ሌሊትና ቀን ሲፈራረቅበት እንደመዋል በገሃነም አጋንንት ሲገርፉት ለዘላለም መኖር። ወላዲተ አምላክ ከሲኦል ትጠብቀን። ዳዊት መድገም ደግሞ በሉላችሁ። እሱ ደግሞ የንጉሥ መልእክተኛ ዛሬ ሲላኩ መኪና ፒክአፕ ነው ምናምን ብቻ ይሰጣቸዋል። በዚያ ሆነው ወታደሩ ስናይፐሩን ይዞ አላያችሁትም? እያደረገ መኪና ሁሉ ለቀገለል ነው እንዴ! የንጉሥ የመንግስት የጠቅላይ ሚኒስቴሩ መኪና መጥቷል ተብሎ ማለት ነው። የማን መልእክተኛ ነው? የንጉሥ በሉ እንጂ ጀነራል አሁን በዚህ ቢመጣ እኮ አንቀመጥም፣ መከራችንን ነበር የምናየው ማለት ነው። እኛ የእግዚአብሔር ጀነራሎች ነን። እሺ ጀነራል አይደለንም፣ እንደው ልጆች ነን። እስኪ በሉ ልጅ በሉ። ጀነራሉንማ ጀነራል ነው የሚያጅበው። ንጉሥ ለልጁ የተመረጡ ታማኝ አገልጋይ ይሾማል። እስኪ በሉ ንጉሥ ለልጁ በሉ ምን ይሾማል? መዝሙረ ዳዊትን የሚጸልይ ውዳሴ ማርያም የሚጸልይ ሰው ከቤቱ ወጥቶ ሲሄድ መላእክት አጅበውት በሚሄድበት ሁሉ ሰላም እየሰፈነ ይሄዳል።
ለምን? የማን ልጅ ነው እነሱ? በሉ የእግዚአብሔር ልጅ በሉ እንጂ። የእግዚአብሔር ልጅ የንጉሥ ልጅ በሚሞት ወታደር ሲታጀብ የእግዚአብሔር ልጅ በማይደክሙ መላእክት ይታጀባል። ጥንቱንም ሁለት መልአክ ሰጥቶናል፣ አንዱ የቀን አንዱ የሌሊት። ስንጸልይ ደግሞ እልፍ አእላፍ መላእክት ይከቡናል። የእልፍ አእላፍ መላእክት መከበብ የዚህ ሁሉ የጥምቀት የመዳን ከሞት ወደ ሕይወት መውጣት ከርኩሰት ወደ ቅድስና መምጣት እግዚአብሔርን ማየት ሕይወት መሰጠት አጋንንትን መግዛት መንግሥተ ሰማያት መግባት ከእግዚአብሔር ጋር መኖር የተሰጠን ባንዲት በምታስፈልገን ልመና በዳዊት ጸሎት በድንግል ማርያም ነው። ድንግል ማርያምን የሰጠን እግዚአብሔር ይመስገን። ጾመን እንድንጠቀም መድኃኔዓለም ይርዳን። ወስብሐት ለእግዚአብሔር። ይቆየን።